በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 31 የዳዊት ትምህርት። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁሉ ጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳብኛለችና ርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴ ላንተ አስታወቅሁ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እነግራለሁ አልሁ። አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውንም እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረትን ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም የቀና ሁላችሁ እልል በሉ። መዝሙር 32 የዳዊት መዝሙር። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውንም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም አሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሀሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉ ብዛትም አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራብ ጊዜ ይመግባቸው ዘንድ። ነፍሳችን እግዚአብሔር ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ተማምነናልና። አቤቱ ምሕረትህ በላያችን ትሁን፣ ባንተ እንደታመንን። መዝሙረ ዳዊት 33 ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ። የዳዊት መዝሙር። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውንም ዘውትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙ ከፍ ከፍ እናድርግ። እግዚአብሔርን ፈልጉት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣
ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጋዎች ደኸዩ ተራቡ፣ እግዚአብሔር የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎውን ዘመን ለማየት የሚወድ። አንደበትህ ከክፉ ከልክል፣ ከንፈሮችህንም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረው ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸው ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞች ክፋትን ይገድሏቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎችን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። መዝሙር 34 የዳዊት መዝሙር። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጦርና ጋሻ ያዝ፣ እኔን ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝም መንገዳቸውን ዝጋ። ነፍሴን መድኃኒትሽን እኔ ነኝ በላት። ነፍሴ የምሱ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸው ይመለሱ። በንፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ድጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴንም በከንቱ አበሳጭተዋታልና። ያላወቋት ወጥመድ ትምጣባቸው፣ የሸሸጓትም ወጥመድ ተያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳንም ሐሴትን ታደርጋለች። አጥንቶች ሁሉ እንዲህ ይሉሃል፣ አቤቱ እንደ አንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛና ድሃውን ከምነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውን በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴን ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስሁ፣ ነፍሴንም በጾም አደከምኋት። ጸሎቴንም ወደ ብብት የተመለሰ ለወላጄና ለወንድሜ እንደሚያደርግ አደረግሁ። ለእናቴም እንደማለቅስ ለራሴ እንደሚያለቅስ ራሴን ዝቅዝቅ አደረግሁ። በእኔ ላይ ተሰበሰቡ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅሁም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅም ዘበቱብኝ። ጥርሳቸውን በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴም ከአንበሳዎች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸውን አይጠቃቀሱብኝ። ለእኔ ሰላምን ይናገሩልኛልና በቁጣም ሽንገላን ይመከራሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየነው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅህ ፍረድልኝ። በላዬ ደስ አይበላቸው፣
በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነት የሚጎስቁሉ። በእኔ ላይ የሚታበዩ እፍረትና ጉስቁልናን ይልበሱ። ጽድቄን የሚወዳት ደስ ይበላቸው፣ ሐሴትን ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘውትር ይበሉ። ምላሴ ጽድቅህን ሁልጊዜን ምስጋናህን ይናገራል። መዝሙረ ዳዊት 35 ለመዘምራን አለቃ የእግዚአብሔር ባሪያ የዳዊት መዝሙር። ኃጢአተኛ በራሱ የሚስት ነገርን ይናገራል። የእግዚአብሔር ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሸንገላ ነው። ማስተዋልን በጎ ማድረግንም ተወ። በምኝታው ጠማምነት አሰበ። መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህንም እንደ እግዚአብሔር ተራራዎች፣ ፍርድህንም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህ እንዴት አበዛ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ፣ ከተድላም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃን እናያለን። ምሕረትህን በሚያውቁ ላይ ጽድቅህንም ልባቸው በቀና ላይ ዘረጋ። የትዕቢት እግር አይምጣብኝ፣ የኃጢአተኞች እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም። አሜን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን።